ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ ዛሬ እጅግ አስደንጋጭና ማመን የሚከብድ መረጃ ይዘንላችሁ ቀርበናል። ዳኒ በድንገት ተመልሶ ልጄን አምጪ ማለቱ መላው የማህበራዊ ሚዲያ ተጠቃሚ አነጋጋሪ ሆኖ አልፏል። አብርሃምስ ምን ይሉ ይሆን? በእርግጥ የሩታ ልጅ የዳኒ ነው የሚሉስ ምንድነው? ዛሬ እውነታውን እንፈትሻለን። ወደ ዝርዝር መረጃው ከመግባታችን በፊት ግን እንዲህ ያለ ትኩስና ወቅታዊ መረጃ እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳትረሱ። እንዲሁም ይህ ቪዲዮ ለብዙዎች እንዲደርስ ላይክ በማድረግ ጀምሩ። ካሁን በቀጥታ ወደ ዝርዝሩ እንገባለን። ዳኒ ለረጅም ጊዜ ከጠፋ በኋላ በድንገት ብቅ ብሏል። ነገር ግን መመለሱ ብቻ ሳይሆን ይዞት የመጣው ንግግርም ነው ሁሉንም ያስደነገጠው። ዳኒ እንዲህ ይላል: ከበቂ በላይ ጊዜ ወስጃለሁ፣ ከበቂ በላይም ተጎድቻለሁ። ሩታን ብቻ ሳይሆን ከሷ በላይ ልጄን ጎድቼዋለሁ ይላል። ዳኒ ልጄን ነው ያለው። ይህ ማለት እስካሁን በአብርሃም እቅፍ ውስጥ ያለው ልጅ የዳኒ ነው ማለት ነው። ዳኒ ከእንግዲህ ለልጄ ከኔ በላይ የሚያስብለት የለም በማለት የአባትነት ጥያቄውን በይፋ አንስቷል። እናንተስ ምን ትላላችሁ? ዳኒ ያነሳው ሐሳብ እውነት ነው ወይስ ሐሰት የሚለውን አይታችሁታል ወይስ አጤናችሁታል? ይህ ጉዳይ ከተሰማ በኋላ ብዙዎች በኮሜንት መስጫው ላይ የራሳቸውን አስተያየት እየሰጡ ነው። ብዙ ተመልካቾችም እንደሚሉት ልጁ እኮ ቁጭ ዳኒ ነው የሚመስለው፣ አፍንጫው፣ አይኑና አጠቃላይ መልኩ የዳኒ ነው እያሉ ነው። ነገሩ ከመልካም አልፎ አሁን ወደ ዲኤንኤ ምርመራ ጥያቄ እያመራ ይመስላል። ዳኒ ልጄን ብሎ ድጋሚ መጥራቱ ደግሞ በራስ መተማመኑን እንዳለው ያሳያል። ዳኒ ከዚህ ፊትም ይህን ሐሳብ አንስቶ ነበረ፣ ብዙም አልተወራበትም። ወደ ሌላ ነገር እናብርሽም ሩታም ወደ ሌላ ነገሩ ሲገቡ ይሄ ነገሩ ተደባብሶ ነበረ። አሁን እንደ አዲስ ነገሩ ተነስቷል። ምን ይከሰታል የሚለው ደግሞ በጣም አዋጊና በጣም አስፈሪ ደረጃ ላይ ደርሷል። እንዴት የዳኒ ሊሆን ቻለ ይሄ ነገር? እኔ ያልገባኝ ነገር ብዙዎች ነገር ስላሉ እስቲ እናንተም ኮሜንት ላይ አስቀምጡልኝ። እናንተ በገባችሁ መሰረት የዳኒ ልጅ እንዴት ሊሆን ቻለ? ቤት በኩል ከዳኒ ጋር ተገናኝተው ነበረ? ከዳኒ ጋርስ ባሉበት ሰዓት እንዴት ነበረ የሚያሳልፉት የሚለውን ነገር እናንተ ማጣሉ። ይሄ መረጃ በአብርሃም ጋር ሲደርስ ምን ሊፈጠር ይችላል የሚለውንም ደግሞ ሁላችንም እንደምናውቀው አብርሃም እና ዳኒ ከዚህ በፊት የከረረ ጠብ ነበራቸው። አሁን ግን ጉዳዩ ቀልድ አይደለም፣ የአባትነት ጥያቄ ነው። አብርሃም ልጄን አሳልፌ አልሰጥም ይላል። እስቲ አብርሃምስ ምን ይላል የሚለው ነገር ግራ ነው የሚያጋባ። አሁን በይፋ ተጀምሯል። እስቲ ማለት የሚፈጠረው ነገር ለማይ በጣም አጓጊ ነገር እየሆነ ነው። ሩታ ዳኒ አበባ ይዞ ሲመጣም ይኸው በደስታ ተቀብለዋለች። ይሄ ማለት ግን ይኸው ዳኒን ይቀበለዋለች ማለት ነው ብዬ እኔ አላሰብም። ወይንስ ለልጇ ስትል አዲስ ምዕራፍ እየጀመረች ነው? በሌላ በኩል ደግሞ የዳኒና የጽጌ ግንኙነት ሙሉ በሙሉ ያከተመለት ነገር እንደሆነ እያየ ነው። ዳኒም እና ጽጌ ያላቸው ነገር ብዙ ነገር ውስጥ እየገቡ ይወጣሉ። ከዚህ ፊት ዳኒ ከዋንቲያ ጋር ደግሞ ትዳር መስርቻለሁ ብሎ ነበረ። እሷ ደግሞ በቲክቶክ ገጿ ላይ ወጣ ቤተሰብ ናት፣ ጓደኛው ንጹህ ጓደኛው ናት ምናምን ብላ ነገሮችን ስታደባብስ ነበረ። አሁን ጽጌስ ምን ሐሳብ አንስታ ትመጣለች? ዳኒ መጣ ማለት ይኸው ጽጌም አለችበት ማለት ነው። አሁን እንደገና የሩታ ቤትም አብርሽም ሄርሜላም አንድ ላይ ተያይዘው መተላለቃቸው እንደሆነ ነው። ግራ የሚያጋባ ነገር ውስጥ ነው እየተገባ ያለው። ነገሮች ሁሉ ወዴት እያመሩ እንደሆነ ወዴት ያከረሩ እንደሆነ በጣም ለተመልካች በጣም የሚከብድ ነገር ነው። ለመገመት ራሱ የሚከብድ እየሆነ ነው። ምን ይፈጠራል አሁን የሚለው ነገር በጣም አስጊ ነው። ለምን ዳኒስ ምን ያወራል የሚለውን ምናየው ይሆናል። እስቲ እንግዲህ ዛሬ ቤተሰቦቼ እናንተስ ምን ትላላችሁ? ልጅ በእርግጥ የዳኒ ይመስላችኋል ወይስ አብርሃም ምን ምላሽ መስጠት አለበት? የዲኤንኤ ምርመራስ ማድረግ አለባቸው ታምናላችሁ? እናንተስ? እኔ በበኩሌ አላመንኳቸው ነገሮች ብዙዎች አሉ። እስቲ ሐሳባችሁን እናንተም በኮሜንት ላይ አስፍሩልን። ቪዲዮውን ላይክ በማድረግ እና ለሌሎች ማጋራታችሁን እንዳትረሱ። በቀጣይ መረጃ እስከምንገናኝ ደህና ሁኑልኝ፣ ደህና ሰንብቱልኝ።